በጣም ልናረመውም የሚገባን አሁን መቼም እንደምታውቁት ሞባይል ያልያዘ የለም። አሁን ከመካከላችን እንደው ሞባይል ያልያዘ እጁን አውጣ ብል እጁን የሚያወጣ የለም። ሁሉም ሞባይል አለው አይደል ምእመናን? ሁላችንም ሞባይል ይዘናል እና እየታዘብኩ ያለሁት እናንተም ሁላችሁም እየታዘባችሁ ያላችሁት ሁሉም ካሜራማን ሆነ። ታቦት ሲወጣ ውደት ሲደረግ ቅዳሴ ሲቀደስ ሲዘመር ከመዘመር ይልቅ ከማጨብጨብ ይልቅ ፎቶ አንሺ ሆነ ሁሉ፣ ቪዲዮ ቀራጭ ሆነ ሁሉ። ይሄ ነገር ወዴት እየወሰደን ነው? ምእመናን አይገርማችሁም? ልክ ነን ብላችሁ ነው? ተው ልብ ብላችሁ እስኪ። ሁሉም ከማጨብጨብ ይልቅ ሞባይላችን የያዛትን ሞባይል ይዞ በቃ ይቀርጻል፣ ፎቶ ያነሳል። ይሄ አይገባም። እነማንን ልናነሳ ነው? እነማን ሲዘምሩ እኛ እንሽልን ሆነ? ሁላችንም ካሜራማኖች ከሆኑ ይሄ በጣም ሊታረም ይገባል። ቤተሰቦቻችን ልባችን ላይ ነው መቅረጽ። ፎቶ ማንሳት ያለብን በአእምሯችን ነው። የእግዚአብሔርን ውለታ የእግዚአብሔር ድንቅ ሥራ እያሰብን ዝማሬውን ምስጋናውን በአእምሯችን ላይ ነው መሳል ያለብን መቅረጽ ያለብን እና ይህ በጣም እያበላሸን ነው። አባቶች፣ እናቶች፣ በተለይም ወጣቶች ልጆቻችን ፎቶ ልታነሱ ሳይሆን ልትዘምሩ ነው የመጣችሁት። እጃችሁ ፎቶ ካሜራ ይዞ ወይም ደግሞ ሞባይል ይዞ የሚያረፍድበት ሳይሆን የሚያጨበጭብበት ሰዓት ነው ይሄ ሰዓት እና ይሄን አርሙት ወገኖች። በኃጢአታችን ያልቀሰፈን ያላጠፋን እግዚአብሔርን በፍቅር ሆነን ማመስገን ነው የሚጠበቅብንና ይሄን ቀንሱት ለማለት ነው። አይገባም፣ አይጠቅመንም። ይህን እንድትወስዱት ነው። ምክንያቱም አለማመስገን እርጉም መሆን ነው፣ ማመስገን ምስጉን መሆን ነው። ስለዚህ አመስግኖ መባረክ የማይችል ሰው በመካከላችን ሊኖር አይገባም። ሁላችን ማመስገን፣ ሁላችን እልል ማለት